እንደ እግዚአብሔር ፈቃድ ዛሬ አንድ ርዕሰ ጉዳይ አንስተን እንማማራለን። የማቴዎስ ወንጌል ምዕራፍ 5 ቁጥር 4 ላይ ያለውን ቃል አንስተን እንማማራለን። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ወንጌል ነው። ካላዘኑ ደስታ፣ ካልጾሙ ፋሲካ የለም። የሐዘን አጸፋው ወይም አጸፌታው ምንድን ነው? ግብረ መልሱ ቢባል ደስታ ነው። ከደስታዎች ሁሉ የሚበልጠው ደስታ ደግሞ ሐዘንን ቀምሰው ከሐዘን በኋላ የሚደሰቱ ሰዎች ደስታ እጅግ በጣም ልዩ ነው። ጌታችን ኢየሱስ ክርስቶስ የተናገረው ይህንን ነው በአንቀጸ ብፁዓን ትምህርቱ። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉ ካለ በኋላ ሐዘንን በሁለት ከፍሎታል። ዋጋ የሚያሰጥና ዋጋ የማያሰጥ ሐዘን ብሎ ከፍሎታል። ዋጋ የሚያሰጡት ሐዘኖችና ዋጋ የማያሰጡት ሐዘኖች በሰው ዘንድ አይታወቁም ብለን አናስብም፣ ይታወቃሉ። ብዙዎቻችን ግን የሚያሳዝነን በዚህ ዓለም ላይ ያለው ቁሳዊና ስጋዊ ሐዘን ብቻ ነው። ለምሳሌ እናት አባት ሞቱብኝ ብሎ ማዘን፣ እህት ወንድም ሞተብኝ ብሎ ማዘን፣ ርስትና ጉልት አጣሁ ሀብቴን ተነጠቅኩ ብሎ ማዘን ጽድቅም ዋጋም የሚያሰጥ አይደለም። ይልቁንስ ጽድቅን የሚያሰጥ ወይም ደግሞ ዋጋ የሚያሰጥ ሐዘን የትኛው ነው ቢባል ግፋ ሰማዕታትን አስቦ ሞተ ወልደ እግዚአብሔርን አስቦ ማዘን ወይም ደግሞ ስለ ራስ ኃጢአት ስለበደሉት በደል ስለሰሩት ክፉ ስራ እያሰሩ ማዘን ያሰቡ ማዘን ከእግዚአብሔር ዘንድ ዋጋ ያሰጣል። ዋጋ ያሰጣል። ስጋዊ ሐዘን እንዳናዝን እናት አባት ሞቱብን ብለን እንዳናዝን ቅድስት ሥላሴ እናትም አባትም ሆኖ ተሰጥቶናልና ለኛ አጽናኛችን ለኛ እናትም አባትም ሆኖ የሚያጽናናን እግዚአብሔር ነው። ቅድስት ሥላሴ እናትም አባትም ሆኖ ተሰጥቶናል። እህትና ወንድም የለኝም ሞቱብን አጣን ብለን እንዳናዝን ቅዱሳን መላእክት የሰው ልጆች ጠባቂ ናቸው። እህትም ወንድምም አጽናኝ ናቸው። ለዚህ ነው ቅዱስ ዳዊት በመዝሙር 33 ቁጥር 7 ላይ የተአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ያድኅኖሙ ያላቸው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ይከትማል፣ ያድናቸውማል እያለ የሚናገረው ለዚህ ነው። ቅዱሳን መላእክት እህትም ወንድምም ሆነው ለሰው ልጆች ተሰጥተዋል፣ ጠባቂዎቻችን ናቸው። ርስቴን ጉልቴን ሌላ ነጠቀኝ ወይም ሌላ ሰው ወሰደብኝ ምድራዊ ርስት አጣው ብለን አዝነን ከሆነ የማታልፈውን ርስት መንግስተ ሰማያትን እግዚአብሔር ሰጥቶናልና ይሄ ሊያሳዝነን አይገባም። እንዲህ ብሎ ማዘን ዋጋ የማያሰጥ ጽድቅ የማያሰጥ ሐዘን። እውነተኛው ሐዘን የትኛው ነው? እውነተኛው ሐዘንማ ስለ ራስ ኃጢአት ስለበደሉት በደል አስቦ ማዘን። ሰውነታችን በኃጢአት ስላሳደፍ ነው በሚሞት ሰውነታችን ኃጢአት ስለነገሰበት ስለ ራሳችን አስበን ማዘን። ለምሳሌ ስለ ራሳቸው አስበው ያዘኑ ሰዎችና ሐዘናቸው በደስታ የተቀየረላቸው ሰዎችን ምሳሌ አድርገን ማዘን እንችላለን። የመጀመሪያው ሰው አዳም ነው። እግዚአብሔርን የሚያህል ጌታ ገነትን የሚያክል ቦታ አጣሁ በማለት አልቅሷል። የሐዘን አጸፌታው ደስታ ነው ብለናል። የደስታው መጽናኛ ወደ ርስቱ ወደ ቀደመ ገነት የሚገባበት ቃል ኪዳን የተሰጠው በደስታ እንዲመለስ ያደረገው አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት ያለው ቅዱስ በተሰደደ ጊዜ ተስፋው አንቺ ነሽ ብሎ እመቤታችን ሰጥቶታል። መጽናኛው እሱ ነች፣ እመቤታችን ነች። ድምፁ ሳይሰማ እንባው በፊቱ እየወረደ ስለ
ያለቅስ ነበረ። ስለዚህ ይህንን ሐዘኑን አረጋግቶታል እግዚአብሔር እመቤታችን ሰጥቶ። እኛንም ዛሬ እመቤታችን ድንግል ማርያም በአባቶች እና አዳም የተጽናናው ተስፋ ሆና በተሰጣችው በእመቤታችን በድንግል ማርያም የሁላችንም መጽናኛ የአዳም ተስፋ የምንላት ከዚህ የተነሳ ነው። ሰው ስለ ራሱ አስቦ ስለ በደሉና ስለ ኃጢአቱ አስቦ ልክ እንደ አዳም ማልቀስ ከኃጢአትም ነፃ ያደርጋል። የአእምሮ ሰላም ይሰጣል፣ እፎይታም ይሰጣል። ስለዚህ መጀመሪያው ሐዘን የሚባለው ወይም ደግሞ ጽድቅ የሚያሰጠው ሐዘን የትኛው ነው ስንል ስለ ራሳችን አስበን ማዘን የመጀመሪያው አርአያ ሆኖ ስለ ኃጢአቱ ማልቀሱ የሚታወሰው ወይም ደግሞ የሚታወቀው አዳም ነው። ገነትን ያህል ቦታ እግዚአብሔርን የመሰለ ጌታ አጣሁ በማለቱ አዝኗል። እመቤታችንንም ሰጥቶታል እግዚአብሔር ተስፋ እንዲያደርጋት። የሰው ልጅ የሚያዝነው ተስፋ ቆርጦ እንዳይቀር ዳግም ተስፋውን ለማስመለስ ነው የሚያዝነው፣ ጽድቅም ያገኛል ማለት ነው። ሁለተኛው ከሐዘናቸው አልቅሰው የተጽናኑ ሰዎች ልብ ሲሰበር ፊት ይከሳል፣ ይጠቁራል። ውስጥ ሲያዝን እንባ ይፈሳል። ቅዱስ ዳዊት እግዚአብሔር ሹሞታል፣ ከልጅነቱ ጀምሮ ራሱን መስክሯል። ከልጅነቴ ጀምሮ በቤቱ ታናሽ እኔ ነኝ፣ ወሬዛ በቤተ አዌ እያለ ተናግሯል። ታዲያ ያንን ኃጢአት በኦሪዮ ሚስት ምክንያት በሰራው ኃጢአት ከሰውነቱ ላይ ትቢያ ነስንሶ እያለቀሰ እንባውን በፊቱ እያፈሰሰ አዝኗል። ታዲያ እግዚአብሔር እንደ ልቤ የሆነልኝን የእሴይን ልጅ አገኘው እያለ ተናግሮለታል፣ መልሶለታል። ግን እኔ አንተ እንደምትናገረኝ ያለው ሰው አይደለሁም፣ አንተ እንደምትመሰክርልኝ ያለው ሰው አይደለሁም። አፈር ትቢያ ነኝ፣ አመድ ነኝ፣ ወይም ደግሞ ትል ነኝ እያለ ነው የተናገረው። ንስሐ የሚገቡ ስለ ራሳቸው የሚያለቅሱ በደላቸው ኃጢአታቸው የሚታወሳቸው ሰዎች እንዲህ ናቸው፣ ምስጉን ናቸው፣ በትህትና የተሞሉ ናቸው፣ ከንቱ ውዳሴን አይፈልጉም። አንሰ ፄ ወአኮ ሰብ ምኖን በሀበ ሰብ ወትሑት በውስተ ሕዝብ ነው ያለው። እኔ በሰው ዘንድ የተናኩኝ ትል ነኝ፣ ሩጬ የማልቀድም። ምን ማለቱ ነው? አንተ ካላገዝከኝ፣ አንተ ካልደገፍከኝ፣ አንተ ካላጸናኸኝ፣ አንተ ጉልበት ካልሆንከኝ እኔ ደካማ ነኝ እያለ ስለ ራሱ ኃጢአት ስለበደለው በደል አልቅሷል። በዚህ ንስሐ መግባቱ እግዚአብሔር ተደስቶበታል። እንደ ልቤ የሆነልኝ የእሴይን ልጅ አገኘሁ ያለው ፍጡር ሳይሆን ፈጣሪ እግዚአብሔር ነው ዳዊትን ያመሰገነው። ስለዚህ ስለ ራስ ኃጢአት አስቦ ማዘን ዋጋ ያሰጣል፣ ጽድቅ ያሰጣል። ሶስተኛው የምናነሳው በሐዲስ ኪዳን ቅዱስ ጴጥሮስ ነው። ይመካ ነበረ በሚሰራቸው ስራዎች፣ በሚያከናውናቸው ጥበቡ እጅግ ይመካ ነበረ። ነገር ግን እግዚአብሔር ያንን ትምክህቱን ባዶ አድርጎበታል። የሚመካው አንዱ ትምክህት ዋናው የሚጠቀሰው በመጽሐፍ ቅዱስ ጌታ ሆይ ሌሎቹ ቢከዱህ እኔ አልክድህም የሚለው ነበር። ነገር ግን በተወሰኑ ጊዜያት መካከል ክርስቶስ መድኃኔዓለም ኢየሱስ ክርስቶስን ለመያዝ የመጡት የአይሁድ ወታደሮች ጌታን ይዘው ሲያንገላቱት ቅዱስ ጴጥሮስ ክዶ ነበረ። አላውቀውም የምትሉትን ሰው በፍጹም ብሎ ነበር። ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው ትዝ አለው። ጌታም ይዞ ሲንገላታ ተይዞ ወዲያና ወዲህ ሲያመላልሱ ታየና ድምፁ ሳይሰማ ቃል ሳያወጣ እንባው በፊቱ መካከል እየፈሰሰ ስለ ራሱ፣ ስለ ኃጢአቱ፣ ስለ ስተቱ፣ ስለ በደሉ፣ ስለሰራው ክፉ ስራ፣ ስለ ዋሸው ውሸት፣ ስለ ካደው ክደት አልቅሷል። እግዚአብሔር ግን ክደኸኛል፣ አላውቅህም ብለኸኛል ብሎ ፈጽሞ አላራቀውም።
ይልቁንስ ከሌሎቹ ይልቅ አንተ ትወደኛለህ፣ ግልገሎችን ጠቦቶችን ጠብቅ አሰማራ ያለው ከተመለሰ በኋላ እንዲህ ብሎታል። ስለ ራስ አስቦ ስለ በደል አስቦ ማልቀስ ዋጋ ያሰጣል። ሌላው ግፋ ሰማዕታትን አስቦ ማልቀስ ነው። ጽድቅ የሚያሰጠው ዋጋ የሚያሰጠው እንደዚህ ነው። ሰዎች በሃይማኖታቸው ሲገፉ፣ ሲጠሉ፣ ሲሳደዱ፣ በሰይፍ ሲታረዱ፣ እንደ ሽንኩርት ሲቀረደዱ፣ ከአገር ወደ ሀገር ሲሰደዱ በድንጋይ ጽድቅ ያሰጣል። ቅዱስ እስጢፋኖስ በድንጋይ ቀጥቅጠው ሲገሉት በሃይማኖት የጸኑት በምግባር የበለጸጉት ሐዋርያት እያለቀሱ ቀበሩት ነው እኮ የሚለው። በምግባር የበለጸጉት በሃይማኖት የጸኑት በመንፈሳዊነት የጠነከሩት ሌሎቹ 6ቱ ዲያቆናት እነ ኒቆላ፣ እነ ኒቆላዎስ፣ እነ ጵሮኮሮስ፣ እነ ጢሞቴዎስ ሌላውን የተረፈውን ሕዝብ በአንጾኪያ፣ በሰማርያ፣ በፊንቅያ፣ በቆጵሮስ ጸኑትና የጎለመሱት በኢየሩሳሌም ቅዱስ እስጢፋኖስን እያለቀሱ ቀበሩት ይላል። የሐዋርያት ሥራ ምዕራፍ 8 ቁጥር 2 ላይ ተመልከቱት። እያለቀሱ ነው የሚለው። ግፋ ሰማዕታትን በግፍ መገደሉን እያሰቡ አለቀሱለት። ለዚህ ግፋ ሰማዕታትን የሰማዕታትን ደም መፍሰስ ስለ ሃይማኖታቸው ስለ ክርስቶስ ብሎ የተሰደዱትን ስደት እያሰቡ ማዘን ዋጋ ያሰጣል። ምዕመናን አድርጎ ይሰጠናል ማለት እጥፍ ድርብ አድርጎ ይሰጠናል ማለት ነው። የመጨረሻው ሞተ ወልደ እግዚአብሔርን አስቦ ማልቀስ እንደ ዮሐንስ ወንጌላዊ ሞተ ወልደ እግዚአብሔርን አስቦ ማልቀስ፣ ለእኛ ሲል መገረፉን አስቦ ማዘን ማልቀስ ዋጋ ያሰጣል። 6666 ጅራፍ ለእኛ ሲል መገረፉን እያሰቡ ማዘን ዋጋ ያሰጣል። ዮሐንስ መላ ዘመኑን አልቅሷል። ጌታ የተገረፈው ግርፋት አይቷል፣ ሲቸነከርም አይቷል። ያ በፊቱ በህሊናው እየተመላለሰበት አልቅሷል። 70 ዘመን ሙሉ እንባው ሳይገታ አልቅሷል። እንዲሁም ጸሐፊው ሲገልጸው ሲብ ጸጋከን በአንጻረ መስቀል ቀዊሞ ዮሐንስ በከየ እንዘይብል ወይልየ አማኦተ ከርሱ ከመነድ እሳት ማለቀሰ ወዮ ለኔ እያለ አንጀቱም ስለ ፍቅሩ ተቃጠለ። ስለዚህ ይህንን አስቦ ማዘን ዋጋ ያሰጣል። ዋጋ የምናገኝበትን አዝነን ካልጾሙ ፋሲካ ካላዘኑ ደስታ የለምና ለብርሃነ ትንሣኤው በሰላም እንዲያደርሰን ፈቃዱ ይሁንልን። አሜን። ሰብስክራይብ አድርጉት። መዘክረ ሕይወት ቲዩብ ነው። ትረካዎችና ልዩ ልዩ መንፈሳዊ ፕሮግራሞች የሚተላለፉበት ስለሆነ እጅግ በጣም አመሰግናለሁ።